ብሌን ብሌን እስካሁን አልጨረስሽም እንዴ? ብሌን እስካሁን እያሱ ክፍል ምን ታደርጊያለሽ? አልጨረስሽም? ብሌን አንቺ ነሽ እንዴ? ምን አይነት ጥያቄ ነው ሮማን? ነው ወይስ ከእንቅልፍሽ አልነቃሽም? ኧረ እኔ እያለሁ እንኳን አይደለም፣ ግን አንቺ ነሽ ወይ ብዬ ለመጠየቅ ፈልጌ ነው። ምን አይነት ነገር ነው? እኔን እዚህ ጋር ቆሜ እያየሽኝ እንደዚህ አይነት ጥያቄ ይጠየቃል? ነው ወይስ ፈገግ ትላለሽ ትስቃለሽ ብለሽ አላሰብሽም? ስግር አጋባሽ። አይዞሽ ተረጋጊ። አንቺም ትስቂያለሽ ብለን ማለት ነው። ቁጫጭ አንቺ ሳቅሽ? አዎ እኔ ሳቅኩኝ። ምን ነው? አይ ምንም። አንቺ ግን ለማንኛውም ሌላ ጊዜ በሰፊው አስረዳሻለሁ። አሁን ግን ቸኩላለሁ። እሺ አንቺም ትስቃለሽ አለች። እኔ ደግሞ በጣም ከምር ካስለቀስኩሽ በኋላ ስቃለሁ። እማዬ ቆይ ግን የምር ጽናት ናት? እማዬ ደህና ነሽ? ደህና ነሽ እያልኩሽ እኮ ነው። አይደለሁም፣ ደህና አይደለሁም። ምንድን ነው የተፈጠረው? ምንድን ነው? ይቺ ጽናት ልትገለኝ እየሞከረች ነው። ሄሎ መጣሁ። እሺ ጽናት ምንም ቢጨፈልቁሽ አንቺ በቃ አትሞችም አይደል? አሳይሻለሁ። ሄሎ። አዎ ጽናት ግርማ ነኝ። እሺ አሁን እመጣለሁ። ሁሉም ነገር አስተካክላለሁ። አመሰግናለሁ። እሺ ቻው። ሄሎ ራይት ቀለም አቤት። ሰሌናችሁ ነበር? ወጣ መሰለኝ። ሳይነግረኝ ወጣ? ቆይ ለመሆኑ አንቺ እንዴት ነሽ? ተሻለሽ? ኧረ ወደ ላይ እያለኝ ነው። ምን ጨጓራሽ ወድሻ ሞሻል እንዴ? አይ እኔ እንጃ። እኔ የምልሽ እድልዬ፣ ምንድነው? አንድ ጓደኛዬ የእርግዝና ማረጋገጫ ፈልጋ ነበር። ቆይ ግን ምን ተብሎ ነው የሚገዛው? ልጅ በሆነላት። ለማንኛውም መረጋገጫ ብላ ትጠይቅ። በቃ እንደዛ ብዬ ጠይቃለሁ። ማለቴ እንደዛ ብለሽ ጠይቂ ብዬ እነግራታለሁ።
ወንድሜ ዶክተር ወንድሜ ደህና ነው? ደህና ነህ? ተረጋጊ ብሌን፣ ደህና ነኝ። እስኪ ዝም በል። እኔ እኮ ሲጀመር አንተን አላምንም። በቃ ዝም በል። ተረጋጊ። እያሱ ደህና ነው እንዴ? እኔ እኮ ሲደወልልኝ በጣም ደንግጬ እኮ ነበር የመጣሁት። አረ ብሌን ደህና ነኝ። ዝም ብለሽ እኮ ነው የተጨነቅሽው። አዎ እኔ ነኝ እንድትጠሩ ያደረኩት። እሺ መጥቻለሁ። ምንድን ነው ንገሪኝ። አንቺ ብቻ በቂ አይደለሽም። ባለቤት ወይም እናቱን ጥሪያት። እሺ በቃ ለማየ ልደውል። አይ ለጽናት ደውይ ይሻላል ወንድሜ። ግን እኮ ብሌን ዝም ብለሽ ደውይ። እሺ እና እንደነገርኳችሁ ነው የዚህ ድርጅት ዋና ስራ አስኪያጅ ጽናት ግርማ ትባላለች። ከዚህ በኋላ ያለኔ ፍቃድ ምንም አይነት ነገር እንዲደረግ አልፈልግም። ሁሉንም ነገር ማወቅ አለብኝ። አመሰግናለሁ። እሺ ብሌን ምንድነው ደግሞ? ጽኑ እባክሽ አሁኑን ድረሽልኝ። ጽኑዬ እባክሽ አሁኑን ድረሽልኝ። ያው የሆነ ነገር አለ አይደለም? በእናትሽ በቃ ምንም አይነት የገደይኝ ወንድሜ፣ በእናትሽ ቶሎ በይልኝ። ሄሎ ብሌን ሰራሁልሽ። እንደዚህ ካላልኩሽ በፍጹም ልትመጪ ስላልመሰለኝ ነው። ሲጀመር አወጣጥሽም ያስታውቃል። እስኪ ነይ። እንዴት ዋልሽ ዶክተር? ሰላም ዋልሽ ዶክተር። እያሱ እንግዲህ አሁን በጥሩ ሁኔታ ላይ ስለምትገኝ ወደ ቤት መሄድ ትችላለህ። የምር ዶክተር ወንድሜ ግን ደህና ነው? አዎ አሁን በጣም ደህና ነው። በደንብ እስኪሻለው ድረስ በደንብ ጥንቃቄ አድርጉለት አደራ። በጣም ነው የማመሰግነው ዶክተር። ምንም አይደል፣ ስራዬን ነው የሰራሁት። የሚፈጠር ችግር ካለ በማንኛውም ሰዓት ደውሉልኝ። የእውነት ዶክተር በጣም ነው የምናመሰግነው። ጽናት አንዴ ቢሮ ላዋራሽ? እሺ እችላለሁ። እያሱ በቃ ጠንከር በል። እሺ ዶክተር። ዶክተርዬ በጣም ነው የምናመሰግነው። ፈጣሪ ያክብርልን። እንዴት ነው? አይዞሽ መጣ ወንድሜ በጣም ነው ደስ ያለኝ። በቃ ተገላገልን እኮ። እያሱ አሁን ደህና ነው፣ ግን እስከ መጨረሻው ደህና ነው ማለትም አይቻልም። የጭንቅላት መድማትም አጋጥሞታል። አንዳንድ ምርመራዎችን ስናደርግለት ነበር። ወይ የሚያስጨንቀው ነገር አለ እንዴ? ያው የሚያስጨንቅ ነገር ይጠፋል ብለሽ ነው ዶክተር? በተለይ አሁን ላይ ከአንቺ ጋርስ እንዴት ናችሁ? የሚያስጨንቀው ነገር አለ? ስራ ቦታ፣ ቤት ምናምን? እኔ ጋር ግን ትንሽ ሰሞኑን ተጋጭተን ነበር ዶክተር። አይሽ እሱም ሊሆን ይችላል። ስትረስ እንዳለበትም ያስታውቃል። ችግራችሁን በደንብ ለመፍታት ሞክሩ። እሺ ዶክተር፣ ሁሉንም ነገር ለማስተካከል እንሞክራለን። ካልሆነ ግን ይሄ ነገር ደግሞ ሊፈጠር ይችላል። እናንተ በደንብ ተጠንቀቁ። እሺ ዶክተር፣ በጣም አመሰግናለሁ። እሺ
ሄሎ ዶክተር፣ እንዴት ነህ? እግዚአብሔር ይመስገን። አወከኝ? እድል ነኝ ታካሚ። እድል እንዴት ነሽ? ያው ታካሚዎቼ ብዙ ናቸው፣ ለዛ ነው መለየት ያቃተኝ። እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ምን አዲስ ነገር አለ? እኔም ሰሞኑን ልደውልልሽና ቀጠሮ ላስይዝሽ ነበር። እስኪ ማክሰኞኑና ያለሽበትን ሁኔታ እናያለን። እሺ እንመጣለን። በቃ እጠብቅሻለሁ። ምንድነው ማክስ ሲመጣ ስልክ ምዘግ እየተጀናጀሽ ባልሆነ? ምን ማለት ነው? አረ ብዙ አትቆጪ። እዚህ ቤት ደግሞ ቀልድና ቁም ነገርም ጠፍቶባቸዋል። እሺ ግን ለማንኛውም ማን ነው? ዶክተሩ ነው። ምን አዲስ ነገር አለ እንዴ? እኔ እንጃ። እስኪ ለማክሰኞ ቀጥረውናል፣ እናያለን። ሚሆን ይመስልሻል? እኔ እንጃ አላውቅም። ቆይ ግን እድል ሳሌ ከሌላ ሴት ወልዶ ቢያመጣ ትቀበያለሽ? ማለት ችግር የለውም? እንዴት ችግር የለውም? በጣም ነው ጎደለነት የሚሰማኝ። እኔ በህይወት እያለሁ ይሄንን አያሳየኝ። አይ ብዙ ጊዜ እንደዛ ስትይ ስለምሰማሽ ነው። ሰሌ እንደማያደርገው አውቃለሁ። እንደማምለጫ ሀሳብ ነው ማነሳለት። አይ እሱን እንኳን ተይው። ብቻ አላውቅም። ሰሌ እንደዚህ እንደማያደርግ ግን አውቃለሁ። አይ ወንድ ልጅ ወንድ ነው። ሁሉም አንድ አይነቶች ናቸው። ማለት ተይው ማለት ተይ እባክሽ። እሱን እንኳን ሁሉም ወንዶች አንድ አይነት ናቸው። ምንም ልዩነት የላቸውም። ሲቀጥል ምንም ለእምነት የማይሆኑ ፍጥረቶች ናቸው። ሁሉም ወንድ አንድ አይነት ሊሆኑ ይችላሉ። ሰሌ ግን አውቀዋለሁ። አይ ይሁን እንግዲህ። ለማንኛውም እኔ እንግባሽ ወደ ቤት። ሳሩ ግን ስነ ስርዓት የሚባል ነገር አልፈጠረብሽም እንዴ? ምን ስነ ስርዓት ነው ያልከው? ቆይ እኔ ስነካ ብቻ ነው ስነ ስርዓት ትዝ የሚለው? ረሳከው እንዴ? ታማኝ ወንድ እኮ አይደለም። ኧረ ሳሩን ቢያንስ ድምፅሽን ቀንሽ። እንደምታስበው ታማኝና ከሚስቱ ውጭ የማይሄድ አይነት ወንድ አይደለም። ስለዚህ እኔን የምታንቋሸውን ነገር ታቆማለህ። ቆይ ሳትጮይ ማውራታትሽም እንዴ? ከዚህ በኋላ በየትኛውም ሰዓትና ቦታ ልታስፈልገኝ ትችላለህ። ያንተ ስራ በፈለኩ ሰዓት መገኘት ብቻ ነው። እሺ የተግባባን ይመስለኛል። እንደምታስበው ታማኝ ወይም ደግሞ ከሚስት ውጭ የምትጸየፍ አይነት ወንድ አይደለም። ስለዚህ የምታውቋቸኝ ነገር ታቆማለህ። ከዚህ በኋላ በየትኛውም ሰዓትና ቦታ ልታስፈልገኝ ትችላለህ እና ያንተ ስራ ባልኩበት ቦታና ሰዓት መገኘት ነው። ይገባዋል? በቃ ወንድናው አንተ እኮ ተገላገልክ። መርፌ የለ ግሉኮስ የለ። እኔና ማየ ብቻ በሾርባ እንጠግናለን። ወሬኛ ገና እንደገባሁኝ ነው የምትረሺኝ። ለማንኛውም በሉ በቃ እኔም ራይድ እየጠራው ነው። እስከታች መውረድ አይቀጥማ። ተናና ቆይ ያልገባኝ ነገር አንተ ግን ስሜን እየጠፋ ነው። አሁን ምን ሾርባ መስራት ያቅተኛል እንዴ? እሱን እስቲ እናየዋለን አልኩሽ እኮ። ወይ
ይሻላል። እሺ ሮሚዮ እና ጁሊየት ሳራ መጣሽ? የጠፍተሽ ነው? ምን እባክሽ አንድ ጓደኛዬ እኮ ወልዳ እሷ ልጠይቅ ሂጅ እንዴ እኔ ማላውቃት ጓደኛ አለች እንዴ? ነግረሽኝ አታውቂ? አይ ያን ያህል እንኳን ቅርበት የለንም። ቤዛ ትባላለች። ሰሌ ምን ሆነክ ነው? ሰሌ ገና ምንት እኔ መናቅና መቶ እስካልተውክ ድረስ ገና ብዙ ታስተናግዳለህ። እንዲህ በዋዛ ነው ለቀሽ ቤዛ እሱን ቤት በፍጥነት መልቀቅ አለብን። በቃ ከዛ ቤት ሌላ ቤት ፈልገን መውጣት አለብን። ሌላ ቆንጆ ቤት ፈልገን እናገኛለን። ቤዛ ለልጅ ቆንጆ ቤት ስለምፈልግ ነው። ሁሉንም እንዳበራራርሽ አትጠብቂ። ደግሞ ወጪው የሚሸፍነው እኔ ነኝ። አንቺ ልጅሽን ይዘሽ መውጣት ብቻ ነው። ሁሌ ክርክር አይሰለችሽም እንዴ? እንግዲያውስ ተናግሬያለሁ። እንለቃለን ብዬሻለሁ፣ እንለቃለን። እያስፈቀድኩሽ አይደለም። አንዴ ተናግሬያለሁ። ምን ነው ሰሌ? ምንም ይሄ እናት የሥራ ጉዳይ ነው። ከሰራተኛ ጋር የተጨቃጨቅኩኝ ነበር። ችግር የለውም፣ አውርተን እንፈታዋለን። ወይ እኔ ደግሞ ድምጽ ከፍ ብሎ ስሰማ እኮ ባሌ ምን ሆነ ብዬ ነው የመጣሁት። በቃ እሺ በል። እማዬ እንኳን ደስ አለሽ። አይሻለሁ እንደሚያው በሙሉ ጤንነት ላይ ነው ያለው። ና አላስቀምጡ ቀስ 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 ቁጭ ቀስ በቃ እኔ እላይ ነኝ። እሺ ማስኪው እንደዚህ ሲገላግልኝ ተደገፍ። እሺ በቃ ደህና ነኝ እኔ። እውነት በእውነት ደህና ነኝ። ምንድነው ማዬ ጭራሽ ሆስፒታል ለመምጣትሽ ሳያንስ አሁንም ዝም ነው የምትይኝ? ማዬ ምን ሆነሽ ነው? ጣረሞት እንዳየሰው ደርቀሽ ቀረሽ እኮ። እንደዚህ ነው እንደምትቀበዩ? እስቲ ብለኝ ቅድም ያልሽኝ ሾርባ ስሪልኝ። እስከዛ ማዬ ላውራት ይሻላል። እሺ ልጅ እንዴት አይነት ምን ያረግሽ ነው?
አይኔ ማየት እኮ ከበደኝ። ኧረ እማዬ እንዴ! እማዬ እባክሽን ሳላስበው ነው። ኧረ እማዬ እባክሽን እያመመኝ ነው። እሺ ይቅር ብዬሻለሁ። ኧረ እማዬ በቃሽ። እንዴ ምን እያደረግሽ ነው? ይቅር በለኝ እባክህ ልጄ፣ እባክህ ልጄ ይቅር በለኝ። ተይ እማዬ በቃሽ። አንቺ እኮ ምንም አላጠፋሽም። ይቅርታ የሚያስብል ነገር እኮ አይደለም ያደረግሽው። እያሱ ልጄ እባክህን ይቅርታ አድርግልኝ እባክህ እያሱ እባክህ ይቅርታ አድርግልኝ እባክህ ልጄ። በቃ እማዬ ተረጋጊ። ሆን ብለሽ እንዳላረግሽው እኮ እኔም አውቀዋለሁ። ምንም ይቅርታ የሚያስጠይቅ ነገር አላደረግሽም። በቃ እማዬ ተረጋጊ አንቺ። ተው ማውራት አልፈልግም እንዳልከኝ እሺ ብዬ ዝም ብለህ ነው ይሄ ነገር ባልመጣ። እኔ ነኝ ጉድ ያደረኩህ እያሱ፣ እኔ ነኝ ማውራት አለብህ ብዬ እባክህ ይቅር በለኝ ልጄ። ይመጣል ብዬ አላሰብኩም ነበር ልጄ። እባክህ በቃ ተነሽ እማዬ። እንደዚህ ያገኛለሁ ብዬ አልጠበቅኩም ነበር ልጄ። እሺ በቃ ተነሽ እማዬ። ተመስገን። ምንም አያስፈልግም። እህቱ እየሰራችልኝ ነው ሾርባ። ችግር የለውም አትጨነቂ። ብልን እያሰራችልኝ ነው ጽናት፣ አትጨነቂ። ይልቅ አንቺ ግቢና እረፍት አድርጊ። ጥሩ ነው እንደዛ ከሆነ። እኔ እንኳን እረፍት ማድረግ ብዙ አልታየኝም። እረፍት ቢሮ ደርሼ ልምጣ። ማየት ያለብኝ ነገር አለ እና እረፍት አድርገሽ መሄዳችንም ነበር። መጨረሻ እረፍት የሚሰጥ አይደለም። ቶሎ መለሳለሁ። አይዞሽ። ቻው። ብሌን አስደነገጥክ። ሾርባው አልደረሰም ወይ? ወንድሜ እንትን እማዬ እቃ አንድ ነገር ስጀምር ቤት ውስጥ የለም። ሽንኩርት ካቅሙ ሽንኩርት እራሱ የለም። ቶሎ ብዬ ሱፐርማርኬት ደርሼ ገዛቼ ልምጣ። ለራት ግን አደርስልሃለሁ። እሺ እሺ። ቅድም ደግሞ እኮ ጉራ ብቻ ነው ብለኝ ነበር። ሆና መጣሁ ወንድሜ። አፍጠኝ ሂጅ። እስከዛ ሊስ ሆነ ነገር ልስራለሁ። አይ ይደርሳል። በቃ ይደርሳል። አራበኝ ብትመጣ አልመሰለኝም። እንዲህ ሰርቼ እጠብቅህ ነበር። እሺ ከዚህ ጋር ትንሽ ተሻለህ? አሁን ተሽሎኛል። አሁን ደህና ነኝ፣ ተሽሎኛል። ይሄ ነው ድምሽ ነው። ግን ፀጉርን ታስተካክዩ። ቆይ እኮ እንደዚህ ከሆነ እሰራዋለሁ። እንዴ ሳሮን ምን ልጅ ነው? ውድቆ ነው ያገኘሁት። እንድታሳድጉት ነው የመጣሁት። ምን ማለት አልገባኝም። እሱን አባቱን ብትጠይቂው ይሻል። አይ ውሸቷን ነው። ምንም ልጅ የለኝም። ተው እንጂ አቶ ሰለሞን፣ ትዳሬን ለማዳን ብለህማ የአብራክህን ክፋይ መካድ የለብህም። እሺ ውሸቷን ነው። ልጅ የለኝም። እኔ ልጅ የለኝም። ስለ ሀሳቡን ኩባ አይደል? ይሄን ያህል እስክትጨነቅ ድረስ። አይ የኔ እናት በአንቺ ምክንያት አይደለም። ዝም ብዬ ነው፣ አትጨናነቂ። ቆይ ምንድን ነው የሚሻለን? እግዚአብሔርም ጸሎቴን አልሰማ አለኝ። የት ሂጄ ላልቅስ? አይ እኛ ፈልገን ያመጣነው ጉዳይ አይደለም። ደግሞ ልጅም ቢሆን ከፈለገ ይወለድ ካልፈለገ አይወለድ የኛ ጉዳይ አይደለም። አሁን ስልችት ነው ያለኝ። በእኔ ጦስ አንተንም አንከራተትኩ። ምንም ለውጥ አያመጣም። ከዚህ በፊትም ነግሬሻለሁ። ለኔ በቂ ነሽ። የኔ ውድ ባል ወዳለሁ። እሺ ደግሞ ልጆች ይኖሩናል። ባይኖረንም ችግር የለም። ሄሎ ቤዚ፣ እንዴት ነሽ? ሳሮን ነኝ። ደህና ነኝ። ሚጣዬ እንዴት ናት? ችግር የለውም። የልጅ ቤት አይደል?
እኔም ነገ እናት መሆኔ አይቀር ከአሁኑ ብለምደው ነው የሚሻለው። በማንኛውም ሰዓት ካስፈለጉሽ ልትደውይልኝ ትችያለሽ። እኔም እመጣለሁ። የምትፈልጊውን ነገር አሳውቂኝ እሺ? ምን ነው አላችሁ? ቤታችሁ እኮ ቆንጆ ነው በጣም። ውይ የኔ ወንድም ለልጁ እኮ እንዴት እንደሚያስብ። እሺ ቤዚ ደውይልኝ። አይ ሰላም፣ አሁን በጣም ነው በቃ የምታስበው አይደለ? ችግሩን የመቅደም አልችልም። ቆይ ቤዛን ግን ከኔ ነው ወይስ ከጅሏ ሚስት ነው የምትደብቀው? ችግሩ እኔ 2 እጥፍ ነው የሚበልጠው። አይ ማዬ ማዬ ደርሷል። ጎበዝ 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 ጎበዝ። እንዴ ለማዬስ? ቅድሚያ ላይ ሆማ ብለን ነው። ቆይ ሌላ ጉርስ። ኧረ ማዬ ራሴ እጠጣለሁ። በእውነት ራሴ እጠጣለሁ። ቆይ ችግር የለውም። ብሌን እንድሩ እንደ ልጅነቷ እንደማጎርሳት እኔ ቆይ እኔ አጠጣለሁ። እየሰከች ጠፍተን ምንም አገኘም ላታወጣ ትኩስ ነው። አይ አሪፍ ነው። ሽታው ራሱ በጣም ነው ደስ የሚለው። አሪፍ ነው። ምንም አገኘም። ኧረ ማዬ በቃ ቀስ እያልኩ ነው እጠጣለሁ። በእውነት ቀስ እያልኩ እጠጣለሁ። ልጅ እኔ በእጄ ካልሆነ ዛሬ እስኪ ከላይ ቅመም ነገር ይቀረዋል። ይሄ ደህና ነገርማ እንደማሰራ አውቄ ነበረ። አይ ከባዱ ይሻላል። መቼውን ግን አንተ ነገር የሚጥምህ ድሮ ብሌንም አልበላም ስትለኝ እንደዚህ እያልኩ ነበር ማጎርስሽ። ታስታውሻለሽ? በእጅሽ ቁጥር ነበር ማስይዝሽ። ከዛ በኋላ ምግብሽ እስከሚያልቅ ድረስ ስንት ቀረኝ ስትይ 5 ቀረኝ፣ ስንት ቀረኝ ስልሽ 5 ቀረኝ፣ ስንት ቀረኝ ትይኛለሽ። ደግሞ 5 ቀረሽ ስልሽ ነበር እንደዛ ነበር። ብቻ ምግቡን እስከምጨርሽው ድረስ 5 ቀረኝ፣ 5 ቀረኝ፣ 5 ቀረኝ እያልሽ ነበር የምትበይው። አይ ልጅነት እንዴ እማዬ እኔንም አጠጪኝ እንጂ። ስንት ቀረሽ? 5 ቀረሽ? አይ ልጅነት እንዴት አመሻችሁ? እንዴት አመሸሽ ጽናት? ደህና ነኝ። እያስሮ እንዴት ነህ? ደህና ነኝ ጽናት። እወጣለሁ። ቁጭ በይ አራት ቤ። እኔ በጣም ደክሞኛል እያሱ። ገብቼ እረፍት ላድርግ። ባይሆን ግን እናንተ ተጫወቱሽ። ምንድነው ጽናት? ከቅድም ጀምሮ እዚህ ጋር ለመቅረብ ምክንያት እያበዛሽ ነው። ይሄን ያክል ነው እንዲያስጠላንሽ? ተይ እንጂ እማዬ፣ ቢሮ እኮ ነው ያለችው። ምናልባት ደክሟት ሊሆን ይችላል። ማረፍ ከፈለገች ከፍታ ተረፍት ያት። እንዴ ስለምን ቢሮ መግባት ነው የምታወራው? ጽናት ቢሮ ምን ታደርጋለች? ከዚህ በኋላ ሙሉ ውክልናውን ለጽናት ሰጥቻታለሁ። አሁን እኔ ማገገም ስላለብኝ ሙሉ ስራውን እሷ ናት የምትሰራው። ምን እያልክ ነው እያሱ? ምን እያወራ ነው? የምን መቆጣጠር ነው የምታወራው? እማዬ ጽናት ድርጅቱን ማስተዳደር አለባት። እኔ እንደዚህ ሆኜ ማስተዳደር አልችልም። ስነሳ ደግሞ አብረን እናስተዳድራለን። እስከዛ እሷ ታስተዳደር። ምን ብለሽ ነው ልጄን ያጀዘብሽው? አንቺ እንደሆነ አያልቅብሽ። ወይዘሮ ሮማን እኔ ማንንም አላጀዘብኩም። ለስራው አስፈልግ ነበር፣ ስራውን መስራት ጀመርኩ። እማዬ ጽናት ድርጅቱን ማስተዳደር አለባት። እኔ አሁን እንደዚህ ሆኜ እኮ ማስተዳደር አልችልም። ስነሳ ደግሞ አብረን እናስተዳድራለን። አንዴ ቆይ፣ ልትፋቱ አይደል እንዴ? በዚህ ሰዓት ምን ያስፈልጋል? እማዬ ሁሉንም ነገር እኔ ነኝ ያደረኩት። ጽናት ምንም ያደረገችው ነገር የለም። ሁሉንም ነገር እኔ አስቤና ወስኜበት ነው ያደረኩት። ምን እያላችሁ ነው? ቆይ አትፋቱም? ቆይ አንቺ በድርጅቱ ድርሻለሽ? በነገራችን ላይ ዛሬ ለሁላችሁም አንድ ነግራችሁ ነገር አለ። ይኸውልህ እኔ እናንተ በጭራሽ አንፋታም። ፍቺ የሚባለውን ነገር ከአእምሮ ያወጥቻለሁ። ስለዚህ እንደ ድሮአችን ጥሩ ባልና ሚስት ሆነን መኖር አለብን። ያንን ነው የወሰንኩት። የእውነቴን ነው። ቆይ አይዞህ። እሺ እንዳያመሽ እረፍት አድርግ።
እማዬ
ጠጪ እንጂ ሮማን ምን ነው? ደህና ነሽ? እማዬ ምን አጋፈጠሽ? አይ ቆንጆ ነው፣ ደህና ነኝ ብለኝ። ግን ምንም ደህና አትመስይም። ጽናት እባክሽ። እኔ የምልሽ ብሌን። አቤት እማዬ። ሻይ ጠጣሽ እንዴ? እንዴ እማዬ፣ ይሄ ደግሞ ምን አይነት ጥያቄ ነው? አንቺ የጠየቅኩሽን ብቻ መልሽልኝ። እንዴ እማዬ፣ ይሄው እየጠጡ አይደል እንዴ? ነግሬሻለሁ እኮ ብሌን፣ መታከም ሳይኖርባት አይቀርም። ይሄን በተደጋጋሚ ለሁለታችሁም እየነገርኳችሁ። ገባኝ። ስለዚህ ሁላችንም ጠጣ ነው ማለት ነው። ለማንኛውም እኔ ወደ ውስጥ ልግባ። አንዳንድ መስራት ያለብኝ ነገር አለ። እናንተ ግን እንደ ቤተሰብ ማውራት ያለባችሁን ነገር ማውራት ትችላላችሁ። ለሻዩ አመሰግናለሁ። እኔ ግን ጽናት በጣም እየገረመችኝ ነው። ምን ማለት ነው? ሄደው ተው በቃ። እንደው ቆይ ልጆቼ ሁላችሁም ደህና ናቸው? እማዬ ወደ ራስሽ ተመለሺ። ደህና ናችሁ ወይ እያልኳችሁ ነው፣ መልሱልኝ። በጣም ደህና ነኝ እማዬ። አልታይሽም እንዴ? እሺ ጥሩ። እማዬ ደክሞሻል እንዴ? ወይ ካልሆነ ለምን ገብተሽ ረፍት አታደርጊም? ወንድሜ እውነቱን ነው እማዬ። እንደውም ነይ ግቢና ረፍት አድርጊ። እናንተ ግቡ፣ እኔ ትንሽ እዚህ ቆይቼ ነው የምመጣው። ወይ ጉድ እማዬ፣ እንደዚህ ይሁንሽማ በፍጹም ጥዬሽ አልገባም። እሺ እንበላት ብሌን። ሲዳክማት ገብታ ረፍት ታደርጋለች፣ አናስገድዳት። ለማንኛውም እናንተ ማውራት ያለባችሁ ነገር ካለው እኔ ወደ መኝታ ቤት ልግባ ይሻል? ቆይ እኔ የምልሽ ግን እማዬ እንዴ እየተናደርሽ ያለሽው እኔ ለጽናት በሰጠሁት እኩልና ምክንያት ነው? ኧረ እኔ ለእሱ አይደለም። እኔም ማድረገውን አውቃለሁ፣ ግን አሁን የሚያስጨንቀኝ እናንተ ጤንነት ጉዳይ ነው። እሺ እጄን ብቻ በላሁት፣ እጄን ብቻ በላሁት፣ እጄን ብቻ በላሁት። ቆይ አሁን ምን ብዬ ላለቅስ ነው? ምን ልል ነው? ልጄ ነው? ምን ገደላቸው ልል ነው? ምን ለወራ ነው? አቤት ሮማን፣ ገናውን መጨረሻ የደረሰ በቃ፣ ገናውን መጨረሻ በቃ። እኔ ልጆቼ ሞተው በህይወት አልኖር። እኔ ልጆቼ ሞተው እጄን በቼ ልጆቼ እንግዲህ በህይወት አልኖር።